ፍጥጥ ብለሽ ማየት አይደለም ስለ ታሪኩ በደንብ ማወቅ አለብሽ አሁን ምንድነው ተረዳሽ እስቲ ዘራፍ ፈካኪ ዘራፍ አፈርሳቂ እዚህ ቤት እንደምን ዋልሽ እንደምን ከርመሻል እንደምን አደርሽ እንዴት ነሽ ደህና ነሽ ወይ የኔ ልጅ እግዚአብሔር ይመስገን ደህና ነኝ እግዚአብሔር ይመስገን አንቺ እንዴት ነሽ ቤተሰብ ደህና ናቸው ወይ መልካም አልቀመጥም እንደውም ይሄን ነገር መልእክቱን ይዤልሽ ነው የመጣሁት የድሮ አባቶቻችን አያቶቻችን መስዋዕትነት የከፈሉበትን አድዋ በዓልን ምክንያት በማድረግ ነው የመጣሁት እዚህ ከመጣው ራሱ ቆይቻለሁ መልካም የ130ኛ ዓመት አድዋ የድል በዓል ብዬሻለሁ እሺ ካሉ እንግዲህ ምን አደርጋለሁ መልካም የአድዋ የድል በዓል እንኳን አደረሰሽ እንዴት ነው በዓሉ እንዴት ነው ያው ኢትዮጵያ የነጻነት ቀን የላትም ሌላ በዓል የላትም ፋሲካ የዓመት መለወጫ ምናምን ካልሆነ በስተቀር የድል በዓል ነው ያላት እና ኢትዮጵያ የድል ተምሳሌት ናት እንግዲህ አድዋን እንዴት ያከበርሽ ነው ለማለት ያህል ነው ቴሌቪዥን ላይም አልከፈትሽም ስለ አድዋ ምንም አልገባሽም ማለት ነው የዛሬ ልጅ እንግዲህ አያቅም አያቶቻችን እኔ በእድሜ በጣም ብዙ ነገር አይቻለሁ ብዙ ነገር አሳልፌያለሁ ጦርነት ላይ ነበርኩኝ እዛ ምን አይነት ስቃይ እንዳለ ምን አይነት ደስ የሚል ስሜትም እንዳለ አንቺ አይገባሽም በጣም ልጅ ነሽና ይሄንን ነገር በደንብ ነው ማወቅ ያለባችሁ የዛሬ ልጅ እንግዲህ በጣም ሞኝ ነው የቀረበውን መብላት ነው የሚያቀው ሲበላ ራሱ አመሰግናለሁ ነው ያቀምና ወዬ ምን አይ ምግብ አያስፈልግም ዛሬ የድል ቀን እኮ ነው እኔ ባልበላም ብበላም ያን ጀግንነትን አድዋ ዛሬ አይደለችም ብቻ አድዋ ትናንት አድዋ ዛሬ አድዋ ነገ አድዋ ድል ነው አድዋ የትናንትናን ሰው ትናንት የመጡትን ኢጣሊያንን አይበገሬ ቴክኖሎጂን የታጠቀ ብዙ አይነት መሳሪያዎችን ይዞ የገባውን አይቀጡ ቅጣት ቀጥቶ የኢትዮጵያ ጀግኖች የሰዋትን ይሄንን አገር ያስረከቧትን አገር ልናይ የቻልነው በአድዋ ነው አድዋ ስለ አድዋ ሲነሳ እኔ ወኔ ነው የምነሳው ስለ አድዋ ምንም ብልሽ አይገባሽም አንቺ ስለዚህ ዛሬ የድል ቀን ነው እኔ ብበላ ባልበላ ላንቺ ይሄንን ላስታውስሽ ብዬ ነው ከዚህ በኋላም ቢሆን የዛሬ አመት የአድዋ ድል በዓል ላይ ሲሆን እባክሽን ዝም አትበይ አክብሪ ለልጆችሽ አስተምሪ ለጓደኞችሽ ለዘመድ አዝማዶችሽ አስለምጃቸው ንገሪያቸው እኔ ማረፍ መንባል ነገር አላውቅም ልጄ ምን አልሽ ምንድነው መቀጥለው ይሄን ሁሉ ነግሬሽ ምንድነው የገባሽ ስለ አድዋ የተረዳሹ ምንድነው እስቲ አንድ በይ ምን ተረዳሽ እኔ ጦርነቱ ሲሳተፍ ምን አይነት ስሜት እንደተሰማኝ ምን አይነት ሁኔታ ውስጥ እንደነበርኩኝ ኢትዮጵያ ለዛሬ የበቃችበትን ምክንያት እንዴት ነው ማትረጂው ይሄን ሁሉ ነግሬሽ የዛሬ ልጅ እኮ ምንም አታውቁም የቀረበውን ነው የምትበሉት ስለዚህ እቺ ዛሬ ላይ እዚህ ደረጃ ላይ የደረሰችው ኢትዮጵያ እዚህ ደረጃ ላይ የመድረሷ ምክንያት የትናንትና አድዋ ነው ጥቁር ሙሉ አፍሪካዊ ህዝብ የተናቀ የተጨቆነ ህዝብ ነፃነት የታወጀበት ምክንያቱ ምንድነው ቢባል ይሄ አድዋ ነው አድዋ ላይ የተደረገው ድል ነው ጣሊያን ያኔ እንግዲህ ኢትዮጵያ
ሲገቡ ዘራፍ። ትናንትና አድዋ ምን አይነት ድል ይዛ እንደመጣች አይገባሽም። ጣሊያኖች እዚህ ሀገር ሲገቡ ኢትዮጵያን ለማንበርከክ ቀኝ ግዛት ውስጥ እንድትሆን ሊቆጣጠሯት፣ ከራሳቸው ቁጥጥር ውስጥ ሊያረጓት፣ እዚህ ሀገር ውስጥ ያለውን ማዕድን ሙሉ ጠቅልሎ ሊወስዱ፣ ኢትዮጵያን በእጃዙር ሊጠመዝዟት የሞከሩበት ነበር። ይህንን ሁሉ ድል ነስታ ኢትዮጵያ ዛሬ ላይ የደረሰችው በአድዋ ነው። አድዋ ላይ ምኒልክ ተሰውቷል። የምኒልክ ድል አይገባሽም ወይ ልጅ? አይገባሽም? እስቲ አንድ በይ። ስለ አድዋ ምንም አልገባሽም? እንግዲያውስ እግርሽን ሰብሬ ነው ከዚህ ቤት የሚወጣው። እኔ ጎረቤቴ ነሽ፣ ደህና ሰው ነሽ ብዬ ይህንን ነገር ላስታውስሽ ነበር የመጣሁት ራሱ። እንዴት ነው የማይገባሽ? እንዴት አይገባሽም? ስለ አድዋ ስትማሪ ትንሽ ብቻ ነው የምታውቂው። በደንብ ማወቅ ነበረብሽ። ይሄኔ እኮ የውጭ ሀገር ነገር ቢኖር የውጭ ሀገር የንግስታት የፕራይም ሚኒስተሮች ጉዳይ ቢሆን እኮ ለማወቅ ማትፈለፊው ማትቆፍሪበት ጉድጓድ አይኖርም። እርግጠኛ ነኝ በዚህ ዘመን ልጆች አሁን እነዚህ ሩኒ ነው ምንድነው ሮናልዶ ነው ምናምን የሚባሉ ተጫዋቾችን ለማወቅ የሚያደርጉት ጉጉትና እዚህ ሀገር ውስጥ የተፈጸሙ ጀብዶችን ለማወቅ የሚያደርጉት ጥረት አንድ አይደለም። የውጭ ሀገር እግር ኳስ የሚጫወቱ ሰዎችን ዝናቸውን፣ ምናቸውን፣ ታሪካቸውን ለማወቅ ከሚጓጉ ወረቀት ከሚያገላብጡ ይልቅ የሀገርን ፍቅር የሀገርን ታሪክ በደንብ ማወቅ አለባቸው። ይህንን ካላደረጉ ግን በጣም ተሳስተዋል። እነዛ ሰዎች እኮ እነ ሮናልዶ ምናምን የምትሉ እነ ማንቸስተር ነው ምናምን የምትሉ ሰዎች እዚህ ሀገር ቢመጡ እናንተን የእጅ ሰላምታ አይሰጧችሁም። የእናንተን ነፃነት አያውጁም። ስለ ድላችሁ ምንም አይመለከታቸውም። ስለ ሀገራችሁ ሰላም ምንም አይመለከታቸውም። ስለዚህ አንቺ ስለ ሀገርሽ ነው መቆርቆር ያለብሽ። የአድዋን ድል የማያውቅ ሰው እንዴት አንቺ እንዴት ነው ስለ አድዋ በደንብ ያላወቅሽው? እስቲ ልጅ ንገሪኝ። በደንብ ተጽፏል እኮ ሂስትሪ ትምህርት ውስጥ ተጽፏል። 10ኛ እኔ ያኔ ስማር በደንብ አርጎ ያስተማሩኝ ራሱ የኢትዮጵያን ታሪክና ባህል ነበር። እንዴት ነው አንቺ ያልተረዳሽው ስለ አድዋ? እንዴት አልገባሽም? እንዴት ነው ማይጠቅመው? የትናንትናው ከሌለ የለም የዛሬው። ትናንት ባትኖሪ እኮ ዛሬ ላይ አደርሽም ነበር። እንዴት ነው እንደዛ የሚሆነው? ትናንት ነበር እኮ። ትናንት ባትኖሪ ዛሬን አትኖሪም ነበር እኮ። አድዋ ላይ የፈሰሰው ደም፣ የዛ ሁሉ ህዝብ ስቃይ፣ አጥንት የከሰከሰው ለዛሬ ለአንቺ ስል እኮ ነው። ትናንት ያ ባይሆን ኖሮ ዛሬ አንቺ እኮ በቀኝ ግዛት ነበር የምትሆኚው። ሂጂና እስቲ ሞዛምቢክን ቀኝ ግዛት አደረጓት፣ ጠቀለሏትና ማዕድኗን እንዳለ ጨርሶ ሙልጭ አርጎ አገሪቷን ዳርጎ ነው የወጡት። አይተሻል? ሄደሻል? አየሽም? እኔ እጃ አይቻለሁ በአካሌ። አየሽ? ስለ ሀገርሽ በደንብ ማወቅ ያለብሽ ትናንት የነበረው ነገር ለዛሬ እንደሚጠቅም፣ ዛሬ ያለው ደግሞ ለነገ እንደሚጠቅም የምታውቂው በዚህ ነው። ትናንት አድዋ ላይ የፈሰሰው ደም ነው ለአንቺ መስዋዕትነት ሆኖ ዛሬ በነፃነት እየኖርሽ ያለሽው። ትናንትና በቁጥጥራቸው ስር ውስጥ ብትገቢ ነጭ አንቺን ምን ሊያረግሽ እንደሚችል መገመት ከባድ አይሆንም። የሌን ልጅ ገባሽ ወይ? ከገባሽ ጥሩ። እኔንም በዚህ እድሜ ብዙ አስለፈለፍሽኝ። እኔ ስለ አድዋ ስለ ኢትዮጵያ ጀግንነት ሲነሳ በጣም ስለሚከነክነኝ በጣም ስለሚያማኝ ነው ይሄን ሁሉ ማውራው። ፍጥጥ ብለሽ ማየት አይደለም፣ ስለ ታሪኩ በደንብ ማወቅ አለብሽ። አሁን ምንድነው የተረዳሽው? እስቲ ንገረኝ። ዘራፍ ፈካኪ፣ ዘራፍ አፈርሳቂ፣ ዘራፍ። የኔ ልጆች እባካችሁ የውጭ ዜጋን መደገፍ ምንም አይጠቅማችሁም። ጊዜያችሁን፣ ገንዘባችሁን፣ እድሜያችሁን ነው የምታቃጥሉበት። ስለ ሀገራችሁ ብታውቁ ግን በደንብ ታተርፉበታላችሁ። ስላለፉ ታሪክ ባወቅ በደንብ አርጋችሁ ማወቅ ይጠቅማችኋል። ምክንያቱም ይሄ የሀገራችሁ ታሪክ ነው። አድዋን እንግዲህ እኔ ስለ አድዋ በደንብ ባላስረዳችሁም በደንብ ታውቃላችሁ። በጣም ነው የምታውቁት። አድዋ ጀግንነት ነው። አድዋ ትናንት ነው። አድዋ ዛሬ ነው። አድዋ ነገ ነው።
አድዋ ህይወት ነበር። አክሱምን አይታችኋል ወይ? ላሊበላን አይታችኋል ወይ? ኢትዮጵያ ውስጥ ኢትዮጵያ የሰው ዘር መገኛ ነች። እቺ ሀገር ያላትን ባህልና ቱሪዝም ሁሉንም ነገር ታሪኳን ማወቅ አለባችሁ። ስለዚህ የውጭ ሀገር ዜጋን እግር ኳስ ተጫዋቾች በሉ ፋይተሮች በሉ ምኖች በሉ እሱ ምንም አይመለከታችሁም፣ ምንም አይሰራላችሁም። ቁጭ ብላችሁ ጫት እየቃማችሁ ጀማ ነው ምንድነው የምትሉትን ነገር ተሰብስባችሁ ስለነዛ ጉዳይ ከምታወሩ ይልቅ ሀገር ውስጥ ምን እየተካሄደ ነው፣ ምንድነው ያለው ችግር፣ እኔ ጋር ያለው ችግር ምንድነው ብላችሁ የችግራችሁ መፍትሄ መሆን አለባችሁ። የዛሬ ልጆች ከሰማችሁኝ ይሄ ምክር ይጠቅማችኋል። አመሰግናለሁ። ይህንን ቻናል ደግሞ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁንም አትርሱ። ላይክ አድርጉና ለብዙዎች እንዲደርስ ይጠቅመናል። እንግዲህ እወዳችኋለሁ። Don't